እንዲህ ብለው የሚያስተምሩትን አትፍረዱባቸው የማይኖሩትን በተለይ ያምልኮት ስግደትን የማያውቁ ስለሆነ ነው አይሰገድም ብለው የሚያስተምሩት። ገንዘባችሁን ለችግር ጊዜ እንዲሆናችሁ ቆጥቡ እንጂ ጉልበታችሁን ለስግደት አትቆጥቡ። በእርግጥ በበዓለ ሃምሳ የሚከለከሉ ስግደቶች አሉ። አንዳንድ መምህራን በበዓለ ሃምሳና በሁለቱ ሰንበታት የሚከለከሉትን ስግደቶች ከአምልኮት ስግደት ጋር ቀላቅለው ወይም የአምልኮት ስግደትን ከሌሎቹ ስግደቶች መለየት አቅቷቸው የአምልኮት ስግደት አይሰገድም ብለው በደፈናው ይናገራሉ፣ ያስተምራሉ። ቅዱስ ሚካኤልንና መላእክቱን በግልጽ የተዋጋ ዲያብሎስ እውነተኛ ንስሐ ያልገባነውን የአምልኮት ሕይወት የሌለንን በስውር የማይዋገን ይመስላችኋል? ይህን ስግደት በብዛት በገዳም ያሉ አባቶች እናቶች ያዘወትሩታል። ድንገተኛ ስጋዊ ፈተና ሲገጥማቸው ሰግደው በስግደት አጅሬን ቀጥቅጠው ያባርሩታል። ስጋዊ ፈተናቸውንም ያስታግሱበታል ብሎም ያጠፉበታል። ስግደት መንፈሳዊ ስፖርት ስለሆነ አጋንንትን እያራቅንበት ስጋዊ ጤንነትንም የምንጠብቅበት ፈውስ ነው። ስለዚህ ተምትም ማለት ባጭሩ ቀጥቅጥ ማለት ነው። የሚነግረን የሚያስተምረን ጠፍቶ እንጂ ለካ አባቶቻችን በዝሙት ሐሳብና በክፉ መናፍስት ሲፈተኑ ሰውነታቸውን ይተመትሙ፣ ይመቱ፣ ይቀጠቅጡ ነበረ። አቡነ ተክለ ሃይማኖት በቀን 10,000 ይሰግዱ ነበር። አቡነ ገብረ መንፈስ ቅዱስ በቀን 100,000 ይሰግዱ ነበር። አቡነ እስትንፋሰ ክርስቶስ በቀን 90,000 ይሰግዱ ነበር። እንደ መንኮራኩር በፍጥነት ይሰግድ ነበር። ወዙ እንደ ውሃ በስቶ ይፈስ ነበር። ቀኑንም ሌሊቱንም ያለማቋረጥ ምድሩን ያርስ ነበር ማለት ይናገራል። ሰብአ ሰገል ለጌታችን ወርቅ ዕጣንና ከርቤ ይዘውለት መጥተው ሰጥተውታል ወይም ገብሮለታል። ሰብአ ሰገል ለጌታችን ወርቅና ዕጣን ከርቤ ከመስጠታቸው በፊት ጌታቸው ፈጣሪያቸው እንደሆነ አውቀው ከወርቁና ከዕጣኑ ከከርቤ በፊት ያቀረቡለት ስግደትን ነው። የአምልኮት ስግደትን የማይሰግዱት ብቸኛ ፍጡራን ዲያብሎስና ሰራዊቱ ናቸው። ወርቀ ብትሰግድልኝ ይህንን ሁሉ እሰጥሃለሁ አለው ሰጪውን ጌታ። ጌታችንም አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል በማለት እንዳሳፈረው በበዓለ ሃምሳ የትሩፋትና ስጋን ለማድከም የሚሰገድ ስግደት የንስሐ ስግደት የተጋድሎ ስግደት አይሰገድም። የአምልኮት ስግደት ሳይሰግዱ የሚጸልዩ ሰዎች ማለት ሰብአ ሰገል ለጌታችን ያቀረቡለትን እጅ መንሻ ገልብጦ ወይም በተቃራኒ ማቅረብ ማለት ነው። በበዓለ ሃምሳ አባቶችና ብዙ ምዕመናን አስተብርኮና አርንኖን ይጠቀማሉ። በመናፍስት ውጊያ ጊዜ ጸሎታችን ከስግደት ከተለየ በተለይ መስገድ እየቻልን ጸሎታችን ከስግደት ጋር ካልተጣመረ የአንድ እጅ ጭብጨባ ይሆናል። ስለ ዕለት ተዕለት የአምልኮት ስግደት ከማንሳታችን በፊት ትንሽ ስለ አጠቃላይ ስግደት እንነጋገር። ብዙዎቻችን ስግደት እንሰግዳለን ብለን ለመናገር አያስደፍርም፣ አንሰግድማ። ያው የተለመደው የስቅለት ቀን በተለይ ዓርብ እንዳቅማችን ሰግደን እስትራፖ ሸምተን የምንመለስበት ስግደታችን ካልሆነ በስተቀር ስግደትን ከጸሎት አካል አካተን አናይም። ስግደት በየትኛውም ክፉ መናፍስት ላይ ትልቅ የበላይነት አለው። አንድ ነገር ወቁ። በጸሎት ሰዓት ክፉ መናፍስት ሐሳባችንን ይበትናሉ። በስግደት ሰዓት ግን ክፉ መናፍስት ይበትናሉ። ስንሰግድ በጉልበታችን መስዋዕትነት በሰውነታችን የተሰገሰጉትን ክፉ መናፍስት ልንቀንሳቸው ብሎም ልናርቃቸው እንችላለን። በተለይ ዛሮች፣ አጋንንት፣ ሰይጣን፣ መተት፣ ሉሲፈር ሰዎች ላይ ሲቀመጡ ከነሰራዊታቸው ነው። በየዕለቱ ስትሰግዱ ሰራዊታቸውን ይቀንሳሉ። በነፋስ ፊት እንዳለ አቧራ እየበነኑ ይጠፋሉ። ግን ክፉ መናፍስትም ስግደት እንደ ሰይፍ እንደሚቆራርጣቸው ስለሚያውቁ እንዳንሰግድ ከማስነፍ ጀምሮ ሕመም በመሆን ከስግደት ጸጋ ይለዩናል። ልብ ካልን ላለመስገድ ራሳችንን በሚገርም ሁኔታ እናሳምናለን። ልባችንን የሚያመን ከሆነ ልቤን ያመኛል፣ አንድ ነገር ብሆንስ፣ ስሰግድ ልቤ በአፌ ልውጣ ስለምትል መስገድ አልችልም ብለን ለራሳችን የተጠነቀቅን መስሎን እምነታችንን በእውቀትና በሕመማችን ሸፍነን አሳበን አንሰግድም። ወገባችንን የሚያመን ከሆነ ጥሩ ምክንያት ስለሆነ ጎንበስ ቀና ስል ወገቤ ቢላቀቅስ እድናለሁ ብዬ ለምን ለእግዚአብሔር ፈተና ልሁን ደግሞ ደህና ሻል ያለኝም
ልስገድ ብዬ ህመሜን ልቀስቅስ እንላለን። አጋንንቱም ፈዋሽ የሆነውን ስግደት በሽታ ቀስቃሽ አድርጎ ያሳየናል። አንዳንዶቻችን ስግደትን ከአቅም ጋር በማያያዝ አንሰግድም። ለመስገድ ካሰብን እንደ አቅማችን መስገድ እንችላለን። ወዳጆቼ እስኪ እኛ ስግደቱን እንጀምር። የእግዚአብሔር ልዩ ኃይል ያበረታናል። እኛ እንጀምር፣ እሱ ያስፈጽመናል። በተለይ ወፈር ዘበጥ ያልን ከሆነ ፈጣሪ የማያውቀው የለም፣ ይህን ሰውነት ይዤ እንዴት ሰግዳለሁ በማለት እንደ አቅማችን እንኳን በጥቂቱ እንዳንሰግድ በጥሩ ምክንያት እንሳነፋለን። በዚህ አጋጣሚ አንድ ምስክርነት ልንገራችሁ። የዛሬ 20 ዓመት ጻድቃኔ ማርያም እያለሁ በመተት ብሎም በእድሳት መተት የምትሰቃይ አንድ እህት ጋር ወዳጅ ሆነን ነበረ። ይህች ልጅ በተደገመባት መተት 450,000 የአጋንንት ሰራዊት ተቆራኝቷት ነበር። እንዴት ተሸከመችው? እንዴት ቻለችው? ፈጣሪ ይወቀው። በነገራችን ላይ እኛንን አንድ ቤት እየኖርን የማንስማማው እንጂ በእኛ ላይ ያሉት አይነ ጥላው፣ መተቱ፣ ዛሩ፣ ቡዳው፣ ሰይጣኑ ወዘተ ተስማምተው ቦታ ጠበበኝ ዞር በልልኝ ሳይባባሉ ለክፋትና ለጥፋት አንድ ሆነው ይኖራሉ፣ ሰውንም ያሰቃያሉ። እኛ ለበጎነት ለመልካምነት አንድነት ስምምነት የለንም። ሰውየውን ይጭነቀው ይጥበበው እንጂ እነሱ ሳይጨንቃቸው ሰውነታችን ሳይጠባቸው ተቻችለው አንድ ሆነው ከራስ ፀጉራችን እስከ እግር ጥፍራችን ተሰግስገው በአንድነት ይኖራሉ። አሁንማ ከመንፈሳዊ ኮሌጅ የምንመረቀው ከአብነት ትምህርት ቤትም የምንወጣው የሰንበት ተማሪ የሆነው አትስማሙ ተብለን ነው መሰለኝ የተመረቅነው። በግል አንስማማም፣ በአስተምሮታችንም አንስማማም። አንድ የሚያደርገን ነገር እያለ በአንድ ነገር መስማማት አቅቶን ሺውን አንድነታችንን ትተን እንለያያለን፣ እንሰዳደባለን። መንፈሳዊ ዕውቀታችን፣ ጸሎታችን ስድብን ያተረፈልን ስንት ያልታደልናለን። አሁንማ መሳለም መንፈሳዊነት እስኪመስለን ደርሰናል። የአባቶቻችን መገለጫቸው ጾም፣ ጸሎት፣ ስግደት የተጋሩ ህይወት ነበረ። የጾም፣ የጸሎት፣ የስግደት፣ የአምልኮት ህይወት የሌለው አባት መምህርና ምዕመን መገለጫው ስድብና መሳደብ ነው። አንዳንዱማ መንፈሳዊ ባዶነቴን፣ ባለጌነቴን፣ መንፈሳዊ ስነ ምግባር አልባነቴን በግድ ይውልኝ የሚል አለ። ዓለማዊ ሆኖ መንፈሳዊ ህይወት ውስጥ ገብቶ ዓለማዊነቱን የሚያሳይ ስንት አለ። ይህ መንፈሳዊ ድዌነት ነው። መንፈሳዊ ህይወታቸው የታመመባቸው በመንፈሳዊ ህይወት መንፈሳዊ ፈውስ ያጡ ስንት አሉ። ወደ ልጅቷ ልመለስና ለዚች ልጅ እመቤታችን በራእይ ተገልጻ ብትሰግድ አጋንንቱን ድል እንደምትነሳ ነገረቻት። ልጅቷም ከጻድቃኔ ማርያም ወደ ቤተሰቦቿ ደብረ ብርሃን ተመልሳ ስራዋን እየሰራች በየቀን 400 እየሰገደች ያደረባትን የመተት አጋንንት ያለ ጸበል በስግደትና በጸሎት ባስገራሚ ሁኔታ ቀጥቅጣ አስለቀቀች። ስትሰግድ የሆነ ነገር ከላይዋ ላይ እንደሚሄድና እንደሚለቃት ትነግረኝ ነበር። ዛሬ ከዛ ስራት ተፈታ አግብታ ወልዳ የሰላም ኑሮ ትኖራለች። ወዳጆቼ እኛ እንደርሷ ባንሰግድም በተለይ በስራ ጫና ውስጥ ያላችሁ ከግዝት በዓላት ውጪ በየቀኑ 41 ወይም 64 የበረታችሁ 105 መስገድ፣ ጠንከር ያላችሁ ደግሞ ከዛ በላይ መስገድ። ስግደት አማራጭ የሌለው ተመራጭ መድኃኒት ነው። እንዲሁም የዕለት ተዕለት የአምልኮት ስግደትንም በርትተን መስገድ። ወዳጆቼ ነገ ስንሞት ስጋችን የምስጥ መናከሻ የአፈር ማሟሻ ነው። ገንዘባችሁን ለችግር ጊዜ እንዲሆናችሁ ቆጥቡ እንጂ ጉልበታችሁን ለስግደት አትቆጥቡ። ገንዘባችንን ቆጥበን ጉልበታችንንም ቆጥበን እንዴት ይሆናል? የእግዚአብሔር ልጆች ስግደት ስጋዊ ድካም ቢኖረውም መንፈሳዊ ኃይልን የምንላበስበት ነው። መንፈሳዊ ኃይል ደግሞ የሚገኘው በምቾት ውስጥ ሳይሆን በስግደትና በድካም ውስጥ ነው። እኛ እግዚአብሔር ፊት በስግደት ስንወድቅ ጉልበታችንን መስዋዕት ስናደርግ ነው የሚዋጉን ጠላቶቻችን ክፉ መናፍስት ከእግራችን በታች የሚወድቁት። ወደድንም ጠላንም እግዚአብሔር ፊት በስግደት ጎንበስ ካላን ጠላቶቻችን ክፉ መናፍስት ፊት ቀና አንልም። ወደድንም ጠላንም እግዚአብሔር ፊት በስግደት ስንወድቅ ነው ጠላቶቻችን ከእግራችን በታች የሚወድቁት። እኛ እግዚአብሔር ፊት በስግደት እስካልወደቀን ድረስ
ጠላቶቻችን ቆመው ይዋጉናል፣ ፈተናችንን ያባብሱብናል። እኛ እግዚአብሔር ፊት በስግደት እስካልወደቅን ድረስ ጠላቶቻችን ከእግራችን በታች አይወድቁም። ጥንተ ጠላቴን ሕይወቴን የሚፈትኑትን ሕይወቴን ያበላሹትን ክፉ መናፍስት አንበረከካቸዋለሁ ከማለታችን በፊት እኛ እግዚአብሔር ፊት እንበርከክ። ቅዱስ ዮሐንስ በራእይ 12 ቁጥር 7 ላይ በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ፣ ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም ብሎ እዛው ቁጥር 9 ላይ ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከሱ ጋር ተጣሉ በማለት ጽፎልናል። እዚህ ላይ ዲያብሎስ ወደ ምድር እንደተጣለም ልብ በሉ። አንዳንድ ጅሎች ሰይጣን በኔ ላይ ስልጣን የለውም አይዋጋኝም ይላሉ። መጽሐፍ ቅዱስ እኮ ሚካኤልና መላእክቱ ዘንዶውን ተዋጉ ነው የሚለው። ቅዱስ ሚካኤልን የተዋጋ ታላቁ ዘንዶ የተባለው ዲያብሎስ ንስሐ ያልገባ ነው፣ ቅዱስ ቁርባን ያልተቀበል ነው፣ በተለይም የዕለት ተዕለት ብርቱ የአምልኮት ሕይወት የሌለንን በርትተን የማንጸልየውን በስግደት የማንታገለውን እንዴት አይዋጋንም? ቅዱስ ሚካኤልንና መላእክቱን በግልጽ የተዋጋ ዲያብሎስ እውነተኛ ንስሐ ያልገባ ነውን የአምልኮት ሕይወት የሌለንን በስውር የማይዋጋን ይመስላችኋል? አልዋጥ አልገለጥ ብለውን እንጂ በዲያብሎስማ እንዴት እንደተፈተንን እንዴት እንደተቀጠቀጥን በቀላሉ ላሳያችሁ። ወዳጆቼ እስኪ ምን ያህል የዲያብሎስ ውጊያ እንዳለብን ለማወቅ ያሳለፍነውን የፈተና ሕይወት እንመልከት። በዝሙት በተደጋጋሚ የወደቅንበትን፣ መጠጥ ጠጥተን የሰከርንበትን፣ ሰክረን ምን እንኳን እንዳደረግን ያላወቅንበትን፣ ጭፈራ ቤት ገብተን አቅላችንን እስክናጣ የጨፈርንበትን፣ የሰረቅንበትን፣ ሰው የበደልንበትን፣ ተምረን ለቁም ነገር ስንጠበቅ መንገድ ላይ ቀረንበትን፣ ትምህርት አልገባ ብሎን ትምህርት ያቋረጥንበትን፣ አእምሯችን ፈዞ ሰውነታችን ደንዝዞ ከሚኖሩት በታች ከሞቱት በላይ የሆነውን፣ በቤተሰባችን ውስጥ ያለውን ብጥብጥ ብሎም ባል በመጣ ቁጥር ያለውን ደስታ ማጣትና አለመግባባት፣ በትዳራችን መሃል ያለውን ንትርክ፣ አለመከባበርና መናናቅ፣ መጨቃጨቅ፣ እንደ ሰው ልጅ ወልደን ልጆቻችን እንዳውሬ መሆናቸውን፣ አለመባረካቸውን፣ እኛም በልጆቻችን አለመባረካችንን፣ ልጆቻችን ጠጪ፣ ሰካራም፣ ሱሰኛ ሆነው እንኳን ለኛ ለራሳቸው መሆን አቅቷቸው የኛው የቤተሰብ ሸክም መሆናቸው፣ በንግድ ስራችን ላይ እንቅፋት የሚበዛብን፣ ሰርተን ገንዘብ መያዝ ያቃተን፣ ገንዘብ ይዘን አልበረክት ያለን፣ በስራችን ላይ ያለውን የራሳችንን ሰው ምቀኝነት፣ ሁሌ አንድ ነገር ጀምረን ግን የማንፈጽምበት ምክንያት፣ ለሰው በቀላሉ የሚሳካው ለኛ ግን በፍጹም አልሳካ የሚለው፣ ማግባት እየቻልን አለማግባታችን፣ መውለድ እየቻልን አለመውለዳችን፣ ሁሉን ነገር ከሰው ፊት ጀምረን መጨረሻ መቅረታችን፣ ቁም ነገር የሌለው ዝሙት ብቻ የነበረበት ወንድ ሴት የመቀያየር የመባከን ሕይወታችን፣ ከተለያየ ሰው ጋር አንሶላ በመጋፈፍ በዝሙት መርከስ ግን ወደ ትዳር የማይደርስ ያለፈ ባዶ ሕይወታችን፣ ጽንስ ያስወረድንበትን፣ በተደጋጋሚ ግለ ወሲብ የፈጸምንበትን፣ በወሲብ ቪዲዮ ሱስ የተጠመድንበትን፣ እኛ ተስፋ ቆርጠን ሰውንም ቤተሰባችንንም ተስፋ ያስቆረጥንበትን፣ የሰውን ዕድል፣ ዕውቀት፣ ትዳር፣ በረከት፣ ጤና፣ ስራ ዕድል በመተት የወሰርንበትን፣ ወደን አፍቅረን ነው ብለን እጮኛችን ላይ የትዳር አጋራችን ላይ መስተፋቅር ያሰራንበትን፣ አውደ ነገሥት አስገልጸን ኮከብ ያስቆጠርንበትን፣ ጠንቋይ ቤት ለመጠየቅ የሄድንበትን፣ የገዛ ጓደኛችን ላይ ክፉ ምቀኛ የሆንበትን፣ በቅናት በክፋት የጓደኛችንን ሕይወት ያበላሸንበትን፣ አምነውን የካርናቸውን፣ የሰው ገንዘብ ወስደን ክደን የበላነው፣ እንዲሁም ወደ መንፈስ ሕይወት መተን ንስሐ ገብተን በዝሙት የወደቅንበትን፣ ንስሐ ገብተን ቀኖና ተቀብለን ንስሐችንን እንኳን በአግባቡ ሳንጨርስ ውሻ ወደ ትፋቱ እንደተባለ ወደ ቀደም ኃጢአታችን የተመለስንበትን፣ ቅዱስ ቁርባን ተቀብለን ቅዱስ ቁርባናችንን በዝሙት ያፈረስነው፣ ልጾም እያል መጾም ያቃተንን፣ እንደ ሕፃን ልጅ በጧት የምንበላው፣ ልጸልይ ብለን መጾም ያቃተንን፣ ጸሎት ጀምረን 1 ሳምንት ጸልየን 1 ዓመት ጸሎት ያቋረጥነው፣ ለዓመታት ጸሎት እርግፍ አድርገን የተውነው፣ አንድ ቀን ጸልየን
1 ወር ከዛም በላይ ጸሎት እርግፍ አድርገን የተውነው ልስገድ ስንል ስግደት ተራራ መስሎ የሚታየን 20 ሰግደን 2000 እንደሰገደ ሰው የሚደክመን ውሸት የዕለት ተዕለት ስራችን የሆነብን ካልዋሸን እውነት ያወራን የማይመስለን ሐሜት ሱስ ሆኖብን ያለ ሐሜት መዋል ማደር የማንችለው ለወዳጃችን ለጓደኛችን ያለ ስም አውጥተን ስም ያጠፋነው በሐሰት ሰው ላይ መስክረን ሰው ከእስር ቤት የከተትነው በስልጣናችን ተመክተን በብጣቂ ወረቀት ከስራ ያባረርነው በዚህም እንዲቸገር እንዲራብ ያደረግነው ቤተሰብ የበተንነው አንድ ኃጢአት ሰርተን በዛው በሰራነው ኃጢአት በተደጋጋሚ ወደቅነው የሰው ትዳር ያፋታነው የወለዱትን ልጆች የበተንነው የሰው ባል የሰው ሚስት የነጠቅነው ኃጢአታችን አስጨንቆን ከንስሐ ይራቅነው እግዚአብሔር ይቅር ባይ ነው ብለን በድፍረት ኃጢአት ተጠምደን ኃጢአት ጽድቅ የመሰለንም ከዚህ በኋላ ይህንን ኃጢአት አልሰራም አይለመደኝም ይህንን ኃጢአት ብሰራ እንዲሆንብኝ እንዲያደርግብኝ በማለት ምለን ተገዝተን በዛው ኃጢአት በተደጋጋሚ ሞደቃችንን እኛም ልጆቻችንም ተኝተን የምንቃዣው ልጆቻችን ለሊት በተኙበት የሚባንኑት ጥርሳቸውን የሚያፋጩ ተኝተው የሚወራጩ አልጋቸው ላይ ሽንት ሲሸኑ የሚያድሩት እነዚህንና ሌሎችንም የማያባራ ፈተና ተሸክመን መንግስት ያላወቀን የህይወት የቆም እስረኛ የሆነው በዲያብሎስ አይደለም። እስኪ ከዘረዘርኩላችሁ ከነዚህ ውስጥ ያልተፈተንበት አለ? አያችሁ ጠላት ዲያብሎስ በስውር ሳይሆን በግልጽ ምን ያህል እንደተዋጋን ብዙ ነገርም እንደነጠቀን በስኬት መንገዳችን ላይ ምን ያህል እንቅፋት እንደሆነብን እንረዳለን። አንዳንዱማ ሙሉ ህይወቱ በቤተሰቡ ዛር ባይነጥራው በመተቱ በአጋንንቱ ታስሮ ተጠፍሮ እየኖረ የክፉ መናፍስትን ውጊያ ባለማወቁ ምክንያት የህይወት ዋጋ እየከፈለ ይኖራል። ባስያሉ ደግሞ እግዚአብሔር ፈተናውን ያመጣበት እግዚአብሔር ምንም ነገር እንዳላደረገለት እግዚአብሔር እንደረሳው እንደተው በማሰብ እየባከነ የሚኖር ታስሮ የሚኖር ስንት አለ። ልብ በሉ ቅዱስ ዮሐንስ ዲያብሎስን ዓለምን ሁሉ የሚያስተው ብሎ እየተናገረ እኛ ደግሞ የተግባራዊ የአምልኮት ህይወት ሳይኖረን ዲያብሎስ ጌታችንን እንደፈተነው እያወቅን ጌታን በዲያብሎስ ተፈትኖ እንደኔ በዲያብሎስ ትፈተናላችሁ ብሎ በፈተናው አስተምሮን ከጌታችን በልጠን ከቅዱሳን በልጠን ዲያብሎስ አያስተኝም አይፈትነኝም ምንም አቅም የለውም እያል እንጃጃላለን። በእውነት ዓለማችን በዲያብሎስ አገዛዝ አልወደቀችም? በየሀገራቱ በእውነት የሰው ነው ወይስ የዲያብሎስ አገዛዝ ነው ያለው? እስኪ ሀገራችን ኢትዮጵያን ተመልከቷት። ጽንፍ የደረሰው ዘረኝነት፣ የምንሰማቸው ዘግናኝ ሞት፣ መገዳደሉ፣ መተራረዱ፣ መፈናቀሉ፣ ሌላውም ነገር በእውነት ሰው ሰራሽ ብቻ አይደለም። በእውነት ሰው ሰራሽ ብቻ ነው አይደለም። ዲያብሎስ በሀገራችንና በህዝባችን ላይ የከፈተው ዲያብሎሳዊ ጦርነት በግልጽ እየታየ ነው። ግልጽ የሚታየው የዲያብሎስ ውጊያ ተጋርዶብን በመንፈሳዊ አይን አጥርተን ማየት ተስኖን እያላገጥን እንኖራለን። ሴጣን ደግሞ ያላግጥብናል። የዓለም መንግስታት ዓለምንና የሰው ልጆችን በዲያብሎስ አገዛዝ ስር ለመጣል ብዙ ርቀት ቢሄዱበት በዚህ ዘመን እኛ ገና አልነቃንም። የዲያብሎስን አገዛዝ በዓለም ላይ የሚያስፋፉት መሪዎች፣ ታዋቂ ሰዎች፣ ባለ ሀብቶች ወዘተ ራሳቸውን የሚስጥር ማህበረሰብ ብለው እየጠሩ ብዙ ስውር ግን ለነቃ ሰው ግልጽ የሰይጣንን ስራ እየሰሩ እኛ ባለንበት ያንን ንቃት ቆመናል። ወደ ስግደቱ ልመለስና ስግደት መንፈሳዊ ስፖርት ስለሆነ አጋንንትን እያራቅንበት ስጋዊ ጤንነትንም የምንጠብቅበት ፈውስ ነው። ስግደት በራሱ ትልቅ መንፈሳዊ ኃይልና ፈውስ ነው። ስግደት በአጋንንት ለሚፈተን ሰው ከጸበል ያልተናነሰ መዳኛ መንገድ ነው። የትኛውንም ገድለ ቅዱሳን ብታነቡ ለማመን የሚያስቸግረንን ያህል በየቀኑ ሲሰግዱ እናያለን። አቡነ ተክለ ሃይማኖት በቀን 10,000 ይሰግዱ ነበር። አቡነ ገብረ መንፈስ ቅዱስ በቀን 100,000 ይሰግዱ ነበር። አቡነ እስትንፋሰ ክርስቶስ በቀን 90,000 ይሰግዱ ነበር። አቡነ መልከ ጼዴቅ በቀን 3,000 ይሰግዱ ነበር። ሴቶች ልብ በሉ፣ እናታችን ቅድስት ጸበለ ማርያም በቀን 8,000 ትሰግድ ነበር ይላል አስደናቂ ገድሏ። 1,000 10,000 ነው፣ 8,000 ደግሞ 80,000 ነው። ስለዚህ ቅድስት ጸበለ ማርያም በየቀኑ 80,000 ትሰግድ ነበር። ዛሬ እኛ በቀን 80 መስገድ አቅቶናል።
ወዳጆቼ እነዚህ አባቶቻችንና እናቶቻችን እኛ እንኳን ለመስገድ ለማሰብ የሚከብደንን ያህል ስግደት በየቀኑ እየሰገዱ አጋንንቱ በየት በኩል ይፈትናቸዋል። ቢፈትናቸውም በስግደታቸው ብቻ ዶግ አመድ ያደርጉታል። ቅዱሳን አጋንንትን መሬት ውስጥ ቢያሰጥሙት፣ እንደ ጢስ ቢያበኑት፣ ከሰው ላይ ቢያስወጡት፣ ከገዳማቸው ቢያባርሩት አይደንቅም። ምክንያቱም ጾማቸው፣ ጸሎታቸው፣ በተለይ ስግደታቸው ከአጋንንቱ የመፈተን አቅም በላይ ነው። ጸጋቸውም ከአጋንንቱ ኃይል በላይ ነው። እነዚህ ቅዱሳን በሺዎች የሚቆጠር ስግደት እንዴት ሰገዱ ብለን ብናስብ ስጋዊ ኃይላቸው በመንፈሳዊ ኃይል ተለውጦ ስጋዊ ጉልበታቸው ወደ መንፈሳዊ ጉልበት ተቀይሮ ነው በእግዚአብሔር ጸጋና መለኮታዊ ኃይል የሰገዱት። እኛም ስጋዊ ጉልበታችንን ኃይላችንን እግዚአብሔርን ለማምለክ ለስግደት ካዋልነው ለቅዱሳን የተሰጠ የስግደት ጸጋ፣ ኃይል፣ ብርታት፣ ትጋት ለኛም ይሰጠናል። ስግደት ለቅዱሳን የጉልበት መስዋዕት ነው። ስግደት ለቅዱሳን የብቃታቸው መለኪያ ስለሆነ ስግደትን ያዘወትራሉ። ስንሰግድ በተለይ ልባችን ላይ ሆኖ የሚያመን የልብ ምታችንን የሚያዛባው ድንግጥ ስንል ልባችን ሳናስበው ትርትር የምትለው ልባችንን የሚያስጨንቀንን ድክም የሚያደርገንን ሰተት የሚያደርገንን መንፈስ ያጠፋል። ስንሰግድ አእምሯችን ላይ ቁጭ ብሎ አሰስገሰሱን የሚያሳስበንን ጭንቅላታችን ላይ ግራ ቀኝ ወጥሮ የሚይዘንን በራስ መታት የሚያስጨንቀንን ራሳችንን ፈልጦ ቀስፎ የሚይዘንን በተለይ በማይግሬን ሽፋን ራሳችንን ለሁለት ከፍሎ የሚፈልጠንን ያጠፋልናል። ልብና አእምሮ ለአጋንንት የማዘዣ ጣቢያው ነው። እዛ ላይ ቁጭ ካለ ቅዱስ ጳውሎስ እንዳለው የምንፈልገውን ሳይሆን የማንፈልገውን ነገር የምንወደውን ሳይሆን የምንጠላውን እያሰራን ይጫወትብናል። አጋንንቱ ልባችንና አእምሯችን ላይ ከተቀመጠ የምናደርገውን ብናውቅም ላናስተውለው እንችላለን። ስለዚህ በአጋንንት ስውር ቁጥጥር ውስጥ እንዳንወድቅ አጋንንቱን በስግደት ልንጥለው ብሎም ልናርቀው ይገባል። ወዳጆቼ ሰውነታችን በመብልና በመጠጥ ሲፋፋ እዛ ላይ የዝሙት አጋንንትና አይነ ጥላው ሲጨመርበት ሰውነታችን በፍትወት ይቃጠላል። በእንዲህ ያለ ፈተና ለምንሰቃይ ሰዎች አንዱና ትልቁ መፍትሄ ስግደት ነው። በስግደት ሰውነታችንና አጋንንቱን በመቀጥቀጥ ከፈታኛችንና ከፈተና ማምለጥ እንችላለን። በስግደት ያልተገራ ሰውነት ይዘን አጋንንትን ታግለን ለማሸነፍ ስለምንቸገር አባቶቻችን የተጠቀሙበትን ክፉ መናፍስትን ከሕይወታቸው ያስወገዱበትን ለአጋንንት ጅራፍ የሆነውን ስግደት ከጸሎት ጋር በማካተት እንደ ጸሎት ልንጠቀምበትና ከክፉ መናፍስት ነፃ ልንወጣበት ይገባል። በዓለ ሃምሳን አስመልክቶ ለብዙዎቻችን ጥያቄ የሚሆነውን የአምልኮት ስግደት በተለይም በበዓለ ሃምሳ የአምልኮት ስግደት ይሰገዳል ወይ? የአምልኮት ስግደትን መስገድ ካለብን በበዓለ ሃምሳ የአምልኮ ስግደት እንዴት ነው መስገድ ያለብን? በቀን ስንት ነው መስገድ ያለብን? የአምልኮት ስግደት ምን እያልን ነው የምንሰግደው? እንዲሁም ጾር ወይም ስጋዊና የክፉ መናፍስት ውጊያ ያለበት ሰው በበዓለ ሃምሳ እንዴት ነው መስገድ ያለበት? በበዓለ ሃምሳ በመቁጠሪያስ መቀጥቀጥ ይቻላል የሚሉትን በሰፊው እንመለከታለን። በመግቢያ ስለ ስግደት እንደነገርኳችሁ ሁሉ ስለ አምልኮት ስግደት ጥያቄ ከማንሳታችን በፊት የአምልኮት ስግደት ማለት እንኳን እኛ ቅዱሳን መላእክት ለእግዚአብሔር የሚገዙበት ስግደት ነው። ቅዱሳን መላእክት ለእግዚአብሔር የአምልኮት ስግደት እንደሚሰግዱ ቅዱስ ዮሐንስ በራእይ ምዕራፍ 7 ቁጥር 11 ላይ መላእክቱም ሁሉ በዙፋኑና ሽማግሌዎቹ በአራቱም እንስሳ ዙሪያ ቆመው ነበረ፣ በዙፋኑ ፊት በግንባራቸው ተደፉ፣ ለእግዚአብሔርም እየሰገዱ በማለት ጽፎልናል። እዚህ ላይ መላእክቱም የተባሉት በአጠቃላይ በሰማያት ያሉት ሊቃነ መላእክት ከነሰራዊታቸውና ስፍር ቁጥር የሌላቸው የእግዚአብሔር ቅዱሳን መላእክት ናቸው። ሽማግሌዎቹ የተባሉት የስሉስ ቅዱስን መንበር የሚያጥኑት 24ቱ ካህናተ ሰማይ ናቸው። አራቱም እንስሳ የተባሉት የሰው ገጽ፣ የአንበሳ ገጽ፣ የላም ገጽ፣ የንስር ገጽ ያላቸው ኪሩቤል የሚባሉት ናቸው። ስለዚህ በሰማይ ያሉ ሊቃነ መላእክት ከነሰራዊታቸው 24ቱ ካህናተ ሰማይ፣ 40ቱ እንስሳና ቅዱሳን መላእክት በሙሉ ለእግዚአብሔር የአምልኮት ስግደት ይሰግዳሉ። ወዳጆቼ የአምልኮት ስግደት በዓለመ መላእክትም ያለ ነው። ሌላው ትልቁና ዋናው ቁም ነገር ቅዱሳን መላእክት በግንባራቸው ተደፉ ተብሎ ነው የተጻፈው። እኛም ከቅዱሳን መላእክት አንበልጥምና
የአምልኮት ስግደት ስንሰግድ እንደ ቅዱሳን መላእክት በግንባራችን ተደፍተን ነው መሆን ያለበት። ቅዱስ ዳዊትም በመዝሙር 97 ቁጥር 7 ላይ ቅዱሳን መላእክት ለእግዚአብሔር የአምልኮት ስግደት እንደሚሰግዱ አውቆ መላእክቱ ሁሉ ሰገዱለት በማለት ጽፏል። የአምልኮት ስግደት ለእኛ ለኦርቶዶክሳውያን ለእግዚአብሔር መገዛታችንን ዕለት ዕለት የምናሳውቅበት መገዛታችንን የምንገልጥበት ነው። የአምልኮት ስግደት ግልጽ እንዲሆንልን በመጽሐፍ ቅዱስ ላይ ስለ አምልኮት ስግደት የተጻፈውን እንመልከት። እንደምታውቁት ሰብአ ሰገል ለጌታችን ወርቅ፣ ዕጣንና ከርቤ ይዘውለት መጥተው ሰጥተውታል ወይም ገብሮለታል። ሰብአ ሰገል ለጌታችን ወርቅና ዕጣን ከርቤ ከመስጠታቸው በፊት ጌታቸው ፈጣሪያቸው እንደሆነ አውቀው ከወርቁና ከዕጣኑ ከከርቤው በፊት ያቀረቡለት ስግደትን ነው። ልብ ብላችሁ ስሙ። የማቴዎስ ወንጌል ምዕራፍ 2 ቁጥር 1 ላይ ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት፣ ሳጥናቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት ይላል። እዚህ ላይ ልብ ልንለው የሚገባን ነገር ሰብአ ሰገል ለጌታችን ከእጅ መንሻው በፊት እጅ መንሻ አድርገው ያቀረቡለት የአምልኮት ስግደትን ነው። ልብ በሉ፣ ጠቅለል ተደርጎ ሰብአ ሰገል ተባለ እንጂ ሰብአ ሰገል የተባሉት ሦስቱ ነገሥታት ከነሰራዊታቸው ነው። ስለዚህ ሁሉም ለጌታ የአምልኮት ስግደት አቅርበውለታል። ከአምልኮት ስግደት በኋላ ነው እጅ መንሻውን ወርቁን፣ ዕጣኑንና ከርቤውን ያቀረቡለት። ወድቀውም ሰገዱለት ተብሎ የተጻፈው አንድም ለእኛ ነውና እኛም የአምልኮት ስግደት ስንሰግድ እንደ ሰብአ ሰገል ወድቀን ነው መስገድ ያለብን። ወዳጆቼ ሰብአ ሰገል ከእጅ መንሻው ወይም ከስጦታው በፊት ስግደትን እንዳስቀደሙ ሁሉ እኛም ለእግዚአብሔር በየዕለቱ እጅ መንሻ አድርገን የምናቀርበው ጸሎት ነው። ነገር ግን ከጸሎት በፊት የአምልኮት ስግደት ይቀድማል። ይህ ማለት እጅ መንሻ የሆነውን ጸሎት ከማቅረባችን በፊት እንደ ሰብአ ሰገል ወድቀን የአምልኮት ስግደት ማቅረብ አለብን። ሌላው ጌታችን በሚያደርግበት ጊዜ ቅዱሳን ሐዋርያት ያደረጉትን ነገር ቅዱስ ሉቃስ ጽፎታል። ቅዱስ ሉቃስ በሉቃስ ወንጌል በምዕራፍ 24 ቁጥር 52 ላይ ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይም አረገ፣ እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ ብሏል። ቅዱሳን ሐዋርያት ጌታችን ሲባርካቸው ሰገዱለት ተብሏል። ዛሬም እኛ ለጌታችን ለፈጣሪያችን ለመድኃኔ ዓለም የአምልኮት ስግደት የምናቀርበው የአምልኮት ስግደት ስለሚገባውና እንደ ቅዱሳን ሐዋርያት ለመባረክ ነው። የአምልኮት ስግደት እንዴት እንደሚያስባርክ አያችሁ። ይህ ብቻ አይደለም። ጌታችን ቅዱሳን ሐዋርያትን ሲባርካቸው እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ ተብሎ እንደተጻፈ እኛም ለጌታችን የአምልኮት ስግደት ስንሰግድ እንደ ቅዱሳን ሐዋርያት በብዙ ደስታ እንታጀባለን። በጸጋ በሞገስ በበረከት በቡራኬ በመንፈሳዊ ኃይል መንፈሳዊታችንን እንኖራለን። ስለዚህ የአምልኮት ስግደት ዕለት ዕለት በማቅረብ ዕለት ዕለት እንባረክበታለን። ዲያብሎስ ጌታችንን በገዳመ ቆሮንጦስ ሲፈትነው የዓለምንም መንግስታት ሁሉ ክብራቸውን አሳይቶ አያፍርምና ጌታችንን ወድቀ ብትሰግድልኝ ይህንን ሁሉ እሰጥሃለሁ አለው ሰጪውን ጌታ። ጌታችንም አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል በማለት እንዳሳፈረው ቅዱስ ማቴዎስ በምዕራፍ 4 ቁጥር 9 እስከ 10 ላይ ጽፎልናል። እዚህ ላይ ልታስተውሉት የሚገባው ሶስት ነገር አለ። አንደኛው ሰይጣን ሰዎች እንዲሰግዱለት ምን ያህል እንደሚፈልግ ጌታን ስገድልኝ በማለት አሳይቶናል። ሁለተኛው የአምልኮት ስግደት የሚገባው የሚቀርበው የሚሰገደው ለእግዚአብሔር ብቻ መሆኑን ነው። ሶስተኛው ለእግዚአብሔር የአምልኮት ስግደት መስገድ እንዳለብን ነው። ስለዚህ ጌታችን በዚህ የሰይጣን ፈተና ያስተማረን አንዱ ነገር የአምልኮት ስግደትን ነው። የአምልኮት ስግደት ሳይሰግዱ የሚጸልዩ ሰዎች ማለት ሰብአ ሰገል ለጌታችን ያቀረቡለትን እጅ መንሻ ገልብጦ ወይም በተቃራኒ ማቅረብ ማለት ነው። ያ ማለት ምንድነው? ሰብአ ሰገል መጀመሪያ የአምልኮት ስግደትን ለጌታ አቅርበው ነው እጅ መንሻውን ያስከተሉት ወይም የሰጡት እንጂ እጅ መንሻውን ሰጥተው አይደለም የሰገዱለት። በብዙዎቻችን የአምልኮት ሕይወት የሚታየው ከአምልኮት ስግደት በፊት እጅ መንሻውን ጸሎትን ነው የምናስቀድመው። ከአምልኮት ስግደት በፊት ለጌታችን እጅ መንሻ ወርቅ፣ ዕጣንና ከርቤ የሚሰጥ የሚቀርብ ቢሆን ኖሮ ሰብአ ሰገል አስቀድሞ እጅ መንሻውን ለጌታችን ሰጥተው ከዛ ይሰግዱ ነበር። መጽሐፍ ቅዱስ ግን የሚነግረን በመጀመሪያ ስግደት አቀረቡለት፣ ከዛ እጅ መንሻውን ሰጡት። ይሄ ነው በእኛ የአምልኮት ሕይወት መሆን ያለበት። እጅ መንሻውን ጸሎት አስቀድመን የአምልኮት ስግደትን የምንተዋለን። ይህ ልክ አይደለም።
ሰብአ ሰገል ለጌታችን ስግደቱንና እጅ መንሻውን እንዳቀረቡለት ሁሉ እኛም በአምልኮት ሕይወታችን የአምልኮት ስግደትንና እጅ መንሻውን ጸሎት አብረን ነው ማቅረብ ያለብን። ሰብአ ሰገል ለጌታችን ስግደቱን ከእጅ መንሻው ነጣጥለው ወይም ለይተው አላቀረቡለትም፣ አንድ ላይ ነው ያቀረቡለት። እኛም የዕለት ተዕለት የአምልኮት ስግደትን ከዕለት ተዕለት ጸሎት ጋር በአንድነት ነው ማቅረብ ያለብን። እዚህ ላይ ልብ ልትሉት የሚገባው የአምልኮት ስግደት ጸሎት ከመጀመራችንና ጸሎት ከጨረስን በኋላ መስገድ እንችላለን። ይህ ግልጽ እንዲሆንላችሁ አንደኛው የዕለቱን ያስለመዳችሁትን ጸሎት ከመጀመራችሁ በፊት በመጀመሪያ አምልኮት ስግደት ሰግዳችሁ እንዳበቃችሁ የተለመደውን ጸሎት መጸለይ ትችላላችሁ። ሁለተኛው ያስለመዳችሁትን ጸሎት ከጨረሳችሁ በኋላ የአምልኮት ስግደት መስገድ ትችላላችሁ። ዋናው ቁም ነገሩ የአምልኮት ስግደት ከጸሎት በፊትና ከጸሎት በኋላ ማድረጉ ሳይሆን የአምልኮት ስግደትን ከጸሎት ሳንለይ እንዳስለመድነው ከጸሎት በፊትም ይሁን ከጸሎት በኋላ መስገዳችን በሚፈልገው የአምልኮት ስግደትን ትተን ጸሎት ብቻ የምናደርግ ከሆነ ወይም የአምልኮት ስግደትን ከጸሎት ከለየን በአንድ እጅ እንደማጨብጨብ ነው። ሲጀመር በአንድ እጅ አይጨበጨብም። የአምልኮት ስግደትም ከጸሎት አይለይም። ለማጨብጨብ ሁለት እጅ የግድ ያስፈልጋል። በአምልኮት ሕይወትም ለመትጋት የግድ ጸሎት ከአምልኮት ስግደት ጋር ያስፈልጋል። በመናፍስት ውጊያ ጊዜ ጸሎታችን ከስግደት ከተለየ፣ በተለይ መስገድ እየቻልን ጸሎታችን ከስግደት ጋር ካልተጣመረ የአንድ እጅ ጭብጨባ ይሆናል። በሁለት እጅ ስናጨበጭብ ጭብጨባችን ድምፅና ኃይል አለው። ጸሎትም ከስግደት ጋር ሲዋሃድ ሁለት መሳሪያ እንደመታጠቅ ነው፣ የበለጠ ኃይል አለው። የዕለት ተዕለት የአምልኮት ስግደት ማለት ነፍስና ስጋ ያላቸው አንድነት ቁርኝት ማለት ነው። ነፍስ ከስጋ ከተለየች ስጋ ሕያው አይሆንም፣ ይሞታል። የአምልኮ ስግደትም ከጸሎት ከተለየ ነፍስ የተለየው ስጋ ማለት ነው። ስጋችን ላይ ሕይወት የምትዘራው ነፍሳችን ናት። ጸሎታችን ላይ ከፍተኛ መንፈሳዊ ኃይል በመሆን ለጸሎታችን ጉልበት፣ ለአጋንንት ምሳት የሚሆነው የአምልኮት ስግደት ሲኖረን ነው። በበዓለ ሃምሳ የአምልኮት ስግደት ይሰገዳል ወይ የሚለውን ስናይ አዎ ይሰገዳል ነው መልሱ። ምክንያቱም የአምልኮት ስግደት ከዕለት ተዕለት የአምልኮት ሕይወት ውስጥ አንዱ በመሆኑና ይልቁንም የአምልኮት ስግደት ማለት ራሱን የቻለ አንድ ጸሎት ስለሆነ ይሰገዳል። አንዳንዶች በበዓለ ሃምሳ የአምልኮት ስግደት አይሰገድም ይላሉ። ልብ በሉ፣ የአምልኮት ስግደት በበዓለ ሃምሳ አይሰገድም ማለት በበዓለ ሃምሳ ለእግዚአብሔር የአምልኮት እጅ መንሻ የሆነው ስግደት አይቀርብለትም እንደማለት ነው። በእርግጥ በበዓለ ሃምሳ የሚከለከሉ ስግደቶች አሉ። አንዳንድ መምህራን በበዓለ ሃምሳና በሁለቱ ሰንበታት የሚከለከሉትን ስግደቶች ከአምልኮት ስግደት ጋር ቀላቅለው ወይም የአምልኮት ስግደትን ከሌሎቹ ስግደቶች መለየት አቅቷቸው የአምልኮት ስግደት አይሰገድም ብለው በደፈናው ይናገራሉ፣ ያስተምራሉ። እንዲህ ብለው የሚያስተምሩትን አትፍረዱባቸው። የማይኖሩትን በተለይ የአምልኮት ስግደትን የማያውቁ ስለሆነ ነው አይሰገድም ብለው የሚያስተምሩት። በመሰረቱ የስግደት አይነቶችን ለይተን ካላወቅን ስለ አምልኮት ስግደት አናውቅም ወይም የተሳሳተ ግንዛቤ ነው የሚኖረን። ለግንዛቤ እንዲሆናችሁ ስግደትን በሰባት አይነት ከፍለን ማየት እንችላለን። አንደኛው የአምልኮት ስግደት ነው። ይህም ለእግዚአብሔር ብቻ የሚቀርብ ነው። በዕለት ተዕለት የአምልኮት ሕይወታችን ውስጥ ተግባራዊ የምናደርገው ነው። ሁለተኛው የጸጋ ስግደት ነው። ይህም ለእመቤታችን፣ ለክቡር መስቀሉ፣ ለቅዱሳን መላእክት፣ ለቅዱሳን የሚቀርብ ነው። ሶስተኛው ከጸሎት ጋር የሚደረግ ስግደት ነው። ይህንን ገድለ ቅዱሳንን ካላነበብን በፍጹም አናውቀውም። በተለያየ ገድለ ቅዱሳን ላይ ቅዱሳን ከጸሎት በፊትና ከጸሎት በኋላ በሺዎችና በመቶ ሺዎች የሚቆጠር ስግደት የሚሰግዱበት ነው። ይህ ስግደት እንደ ቅዱሳኑ ይለያያል። ለምሳሌ አቡነ ተክለ ሃይማኖት መዝሙረ ዳዊትን አንድ ምዕራፍ ሲጸልዩ በመሃል ብዙ ስግደት ይሰግዱ እንደነበረ፣ መዝሙረ ዳዊትን አንድ ምዕራፍ ሲጸልዩ በመሃል ብዙ ስግደት ይሰግዱ ነበረ። ሌሎቹም ቅዱሳን እንደዛው። አራተኛው ለትሩፋትና ስጋን ለማድከም የሚሰገድ ስግደት ነው። ይህም በተለይ በቅዱሳኑ ዘንድ እጅግ በጣም የሚወደድና ስጋቸውን ለነፍሳቸው የሚያስገዙበት ስግደት ነው። ለምሳሌ አቡነ ተክለ ሃይማኖት የቅዳሜ ገድላቸው ላይ ከስግደቱ የተነሳ
የሰውነቱ መለያ እስኪቆጠር ድረስ ተብሎ ተጽፏል። የአባ በጉን ገድል ላይ ከጾም ከስግደት ብዛት የተነሳ ስጋው አልቆ አጥንታቸው ብቻ እንደቀረ ይናገራል። የአቡነ ገብረ መንፈስ ቅዱስ ገድል ላይ በስግደትና በብዙ ትጋት ቀንም ሌትም ጽሙድ ሆኖ ኖረ። ያለ ረፍት ብዙ ጸሎትን ይጸልይ፣ ብዙ ስግደትንም ይሰግድ ነበረ። ስጋውም እስኪደርቅ ቁርበቱም ከአጥንቱ እስኪጣበቅ በማለት አስጨናቂ ስግደታቸውን ይናገራል። ይህ አይነት ስግደት ቅዱሳን እስከ ብቃት ድረስ ያደርሳቸዋል። በዚህ ስግደት ቅዱሳን ስጋቸውን ለማድከም ይሰግዳሉ። እኛ ደግሞ ስጋችንን የሚፈትኑንን ክፉ መናፍስትን ለማድከም እንሰግዳለን። አምስተኛው ፈተና ሲመጣብን ፈተናችንን ለማስታገስ የምንሰግደው ስግደት ነው። በኋላ በደንብ ባብራራላችሁም ይህ ስግደት አንድ ሰው ድንገት በዝሙት ሲፈተን ሰውነቱን መግዛት፣ ስሜቱን ማረጋጋት ሲያቅተው ይህንን ስጋዊ ፈተና ለማስታገስ አብይ ጾም ይሁን ባለ 50 ዓርብ ይሁን ሰንበት ሳይል በየትኛውም ቀን ቢሆን ስጋዊ ጾሩን ወይም ፈተናውን ለማስታገስ ይሰግዳል። ለምሳሌ የአቡነ ገብረ መንፈስ ቅዱስ ገድል ላይ ቅዱሱ ግን ሰውነቱን ከቀን ወደ ቀን በልዩ ልዩ ገድል ይቀጣ ነበር ይላል። ስለዚህ ስጋችን በድንገተኛ ዝሙትና ፍትወት ሲፈትነን በስግደት ስንቀጣ ይስተካከላል። ፈተናውም የሚፈትነንም ክፉ መንፈስ ዞር ይላል። ስለዚህ እንዲህ አይነት ስግደት ስጋችንንና የሚፈትኑንን ክፉ መናፍስት የምንቀጣበት ነው። ይህን ስግደት በብዛት በገዳም ያሉ አባቶች፣ እናቶች ያዘወትሩታል። ድንገተኛ ስጋዊ ፈተና ሲገጥማቸው ሰግደው በስግደት አጅሬን ቀጥቅጠው ያባረሩታል። ስጋዊ ፈተናቸውንም ያስታግሱበታል ብሎም ያጠፉበታል። ስድስተኛው የንስሐ ስግደት ነው። ይህም ንስሐ ስንገባ የንስሐ አባታችን የሚሰጠን የቅጣት ስግደት ነው። ሰባተኛው የተጋድሎ ስግደት ነው። ይህም ቅዱሳን ልክ ጸሎት እንደማያቋርጡት ሁሉ በየቀኑ በሺዎችና በመቶ ሺዎች የሚቆጠር ስግደት የሚሰግዱበት ነው። ይህ የተጋድሎ ስግደት ስጋዊ ጉልበትን ሳይሆን መንፈሳዊ ጉልበትን፣ ስጋዊ አቅምን ሳይሆን የመንፈስ ቅዱስን ታላቅ እገዛ የሚፈልግ ስግደት ነው። የተጋድሎ ስግደት ለቅዱሳን አንዱ የብቃታቸው መለኪያ ነው። ቅዱሳን ሲበቁ ትልቅ ማዕረግ ላይ ሲደርሱ የሚሰግዱት ስግደት ነው። የተጋድሎ ስግደት ምንም አይነት ስጋዊ ጉልበት ሳያስፈልግ በብቃት ብቻ የሚሰገድ ነው። በጣም የሚገርመው የተጋድሎ ስግደት ቅዱሳን ከእህል ከውሃ ተከልክለው ወይም በሳምንት አንዴ እፍኝ ጥሬ ዳቤ ቅጠል ቀምሰው ጥርኝ ውሃ ጠጥተው ነገር ግን በሺዎችና በመቶ ሺዎች የሚቆጠር ስግደት ይሰግዳሉ። በተለያየ ገድለ ቅዱሳን ላይ አባ ከሌ ይህንን ያህል ሺህ ሰገዱ፣ አባ ከሌ በመቶ ሺህ የሚቆጠር ስግደት ሰገዱ ተብሎ የተጻፈው የተጋድሎ ስግደት ነው። የተጋድሎ ስግደት ቅዱሳን በመንፈስ ቅዱስ እገዛ እስከሚያርፉበት ጊዜ የማይተውት ወይም የሚሰግዱት ስግደት ነው። ባጭሩ የተጋድሎ ስግደት ማለት ለቅዱሳን ራሱን የቻለ የማይቋረጥ ታላቅ ጸሎት ማለት ነው። ነገር ግን 3 አይነት አሰጋገድ አለ። አንደኛው ሰጊድ የሚባለው ነው። ይህም የአምልኮት ስግደት ሰገድንም፣ የጸጋ ስግደት ሰገድንም፣ ከጸሎት ጋር የሚሰገድ ስግደት ሰገድንም፣ ለትሩፋትና ስጋን ለማድከም ሰገድንም፣ የስጋም ይሁን የክፉ መናፍስት ፈተና ሲመጣብን ፈተናችንን ለማስታገስ ክፉ መናፍስትን ለማረቅ ሰገድንም፣ የንስሐ ስግደት ሰገድንም፣ የተጋድሎ ስግደት ሰገድንም። እነዚህን የነገርኳችሁን ስግደቶች ስንሰግድ ከቆምንበት ወደ መሬት ወድቀን ግንባራችንን መሬት አስነክተን ነው የምንሰግደው። ሰጊድ የተባለው ስግደት መሬት ወድቆ ግንባርን መሬት አስነክቶ የሚሰገድ ስግደት ስለሆነ ነው። ሁለተኛው አስተብሩኮ ነው። ይህም በጉልበት ወድቆ ግንባር መሬት ሳይነካ የምንሰግደው ስግደት ነው። ሶስተኛው አድንኖ ነው። ይህም ራስን ዘንበል ወይም ዝቅና ከወገብ ጎንበስ ብሎ መመለስ ነው። በተለይ በሰንበት በግዝት በዓላት በበዓለ 50 አባቶችና ብዙ ምዕመናን አስተብርኮና አድንኖን ይጠቀማሉ። በተለይ የአካል ጉዳትና የማያሰግድ ህመም ያለባችሁ ወገኖቼ እንደ አቅማችሁና እንደ ችግራችሁ አስተብርኮንና አድንኖን እንደ አምልኮት ስግደት ተጠቅማችሁ መስገድ ትችላላችሁ።
ቅዱስ ጴጥሮስ ጌታን ክዶ ሲያለቅስ ጌታችን አንዲቱን የንባ ዘለላ እንደ 30 እየቆጠረ ይቅር እንዳለውና ምሕረት እንደሰጠው እናንተም አንዱን የአምልኮት ስግደት ባስተብርኮና ባርንኖ እንዳቀማችሁ እንደ ህመማችሁ ስትሰግዱ አንዱን ስግደታችሁን እንደ 30 እየቆጠረ ጸጋ በረከቱን ይሰጣችኋል። የሚፈትናችሁንም ክፉ መናፍስት ይቀጠቅጥላችኋል፣ ስግደታችሁንም ይቀበልላችኋል። በበዓለ ሃምሳ የአምልኮት ስግደት ይሰገዳል የሚለውን ስናይ በበዓለ ሃምሳ የትሩፋትና ስጋን ለማድከም የሚሰገድ ስግደት የንስሐ ስግደት የተጋድሎ ስግደት አይሰገድም። የአምልኮት ስግደት ግን ድብና አድርጎ መስገድ ይቻላል። በበዓለ ሃምሳ የአምልኮት ስግደት አይሰገድም ብሎ ማስተማር በበዓለ ሃምሳ ጸሎት አይጸለይም ብሎ እንደማስተማር ነው። ጸሎትና የአምልኮት ስግደት ስለማይለያዩ በበዓለ ሃምሳ ይሁን በየትኛውም ጊዜ የአምልኮት ስግደት አይሰገድም የምትሉት ለሰውና ለራሳችሁ ለስጋችሁ አዝናችሁ ነው ወይስ በምንድን ነው? የአምልኮት ስግደት ማለት ለእግዚአብሔር መገዛታችንን የምንገልጥበት ለእግዚአብሔር የአምልኮት ፍቅራችንን በተግባር የምናሳይበት ነው። የአምልኮት ስግደት ማለት እግዚአብሔርን የምናመልክበት መለኮታዊ ኃይሉን የምንጎናጸፍበት የእግዚአብሔርን ጸጋና ሰማያዊ በረከትን የምናገኝበት ነው። የአምልኮት ስግደት ማለት መንፈሳዊ ኃይልን የምንላበስበት ለእግዚአብሔር የምንበረከክበት ጥንተ ጠላቶቻችንን የምናንበረክክበት እግዚአብሔር ፊት ወድቀን ጥንተ ጠላቶቻችንን ክፉ መናፍስትን የምንጥልበት የምንቀጠቀጥበትና ከሕይወታችን የምናርቅበት ነው። የአምልኮት ስግደት ማለት ቅዱሳን መላእክትና ቅዱሳኑ በሰማያዊ መቅደስ ለእግዚአብሔር መገዛታቸውን የሚገልጹበት ነው። የአምልኮት ስግደትን የማይሰግዱት ብቸኛ ፍጡራን ዲያብሎስና ሰራዊቱ ናቸው። አንዳንዶች የአምልኮት ስግደት ግር እያላቸው አይሰገድም ይላሉ። ነገር ግን ሁሌ የሚጸልዩትን የዘውትር ጸሎት ይዘነጋሉ። በዘውትር ጸሎት ዘውትር ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ የሚለውን እያደንበብን ሳንሰግድ ስለምናልፈው የአምልኮት ስግደት አይገባንም። በክፍል 1 ትምህርታችን 70 ሰገል ለጌታችን የአምልኮት ስግደት እንደሰገዱ አይተናል። ቅዱሳን ሐዋርያት ጌታችን ባረገበት ጊዜ ለጌታ አምልኮት ስግደት እንደሰገዱ አይተናል። የሥላሴን ዙፋን የሚያጥኑት 24ቱ ካህናተ ሰማይ መንበሩን የሚሸከሙ 40ቱ እንስሳና በሰማያት ያሉት ቅዱሳን መላእክት ለእግዚአብሔር የአምልኮት ስግደት እንደሚሰግዱ አይተናል። ስለዚህ እነዚህን አብነት አድርገን ለእግዚአብሔር የአምልኮት ስግደት እንሰግዳለን። አቡነ ገብረ መንፈስ ቅዱስ የተጋድሎና የአምልኮት ስግደትን እንዴት እንደሚሰግዱ ገድላቸው እንደ መንኮራኩር በፍጥነት ይሰግድ ነበረ። ወዙ እንደ ውሃ በስቶ ይፈስ ነበረ። ቀኑንም ሌሊቱንም ያለማቋረጥ ምድሩን ያርስ ነበር በማለት ይናገራል። እዚህ ላይ ልብ ልትሉት የሚገባው ቀኑንም ሌሊቱንም ያለማቋረጥ የሚለውን ነው። ጻድቁ የአምልኮት ስግደትን በቀንም በሌሊትም ወይም በቀንም በማታም ሳያቋርጡ ይሰግዱ ነበር። እዛው ገድላቸው ላይ ሁሉ ጊዜ በስግደት ብዛት ላቡ ሲፈስ ኖረ ይላል። የጻድቁ የተጋድሎ ሕይወት የአምልኮት ስግደት ሁሉ ጊዜም እንደሆነ አስደናቂ ገድላቸው ያስተምረናል። ስለዚህ እኛ ደግሞ የነሱ ልጆች ነንና እንደነሱ በቀንም በማታም ሁሉ ጊዜም ለእግዚአብሔር የአምልኮት ስግደት እንሰግዳለን እናቀርባለን። የአምልኮት ስግደት ዋናው ጥቅሙ አንደኛ ለእግዚአብሔር እንደ ዕለት ተዕለት ጸሎት እጅ መንሻችን ስጦታችን ነው። ሁለተኛ እግዚአብሔር ፊት ወድቀን በመስገድ የአምልኮት ስግደት ስናቀርብ የሚዋጉን ክፉ መናፍስት ከእግራችን በታች ይወድቃሉ፣ ከሕይወታችንም ይርቃሉ። ሶስተኛው የአምልኮት ስግደት ለእግዚአብሔር አምልኮታችንን የምንገልጽበት ቢሆንም በግልጽና በስውር የሚዋጉንን በተለይም በውስጣችን አንፍጠው ተደብቀው የሚኖሩትን ክፉ መናፍስት ማለትም አይነ ጥላውን፣ ዛሩን፣ ጨሌውን፣ ቡዳውን፣ የዝሙት አጋንንቱን፣ ሰይጣኑን፣ ሉሲፈሩን፣ የዕድል የአእምሮ የሚስጥር የሰላቢ መተቱን፣ የአየር አጋንንቱን ወዘተ በየቀኑ የምንቀጠቅጥበት ትልቁና ዋናው መንፈሳዊ መሳሪያችን ነው። የአምልኮት ስግደት በተለይም በየቀኑ ጠዋት ማታ የሚሰግድ ሰው ትልቁን የአጋንንት ድል መንሻና መዶሻ ይዟል ማለት ነው። በቀላል ምሳሌ ላስረዳችሁ። የዕለት ተዕለት ጸሎትና የአምልኮት ስግደት ያለው ሰው ወይም ጸሎትና የአምልኮት ስግደትን
በአንድ ላይ የሚተገብር ሰው ማለት የቤቱን በርና መስኮት ዘግቶ የሚተኛ ሰው ማለት ነው። የአምልኮት ስግደትን ትቶ ጸሎት ብቻ የሚያደርግ ሰው ማለት የቤቱን በር ዘግቶ መስኮቱን ክፍት አድርጎ የሚተኛ ሰው ማለት ነው። የቤቱን በር ዘግቶ ነገር ግን መስኮቱን ክፍት ትቶ የሚተኛ ሰው ሌባ በቀላሉ ወደ ቤቱ ይገባል፣ የሚፈልገውንም ይሰርቃል፣ ጉዳትም ሊያደርስበት ይችላል። ጸሎት ብቻ እየጸለየ የአምልኮት ስግደትን የማይሰግድ ሰውም ጠላት በደካማ ጎኑ በመግባት ሊፈትነውና ሊጎዳ ይችላል። ወዳጆቼ የቤታችሁን በርና መስኮት ዘግታችሁ ጥርቅም አድርጋችሁ እንደምትተኙ ሁሉ በአምልኮት ሕይወትም ጠላት ዲያብሎስ ወደ ሕይወታችን ገብቶ እንዳይፈትነን የሕይወታችንን በር እና መስኮት በጸሎትና በአምልኮት ስግደት መዝጋት ይገባናል። በነገራችን ላይ ለብዙዎቻችን የዚህ የክፉ መናፍስት ውጊያ የሚከብደንና የከበደን ያለ አምልኮት ስግደት ጸሎት ብቻ ስለምናደርግ ነው። በተለይ አብሮን የተወለዱት በቤተሰባችን በኩል የመጡት በውስጣችን ያደፈጡት አልጋለጥም ያሉት ከባህሪያችን ከጠባያችን ከማንነታችን ጋር ተዋህደው ተመሳስለው በዕለት ሕይወታችን በነገ ተስፋችን በሕይወት መንገዳችን እንቅፋት የሚሆኑት የሚጋለጡት በዕለት ተዕለት የአምልኮት ስግደት ነው። በክፍል 1 ነግሬያችኋለሁ። ያለ አምልኮት ስግደት ጸሎት መጸለይ ማለት በአንድ እጅ እንደማጨብጨብ ነው።